እዚህ መተው ነው መሰረት ድንጋይ ያቆሙት ብፁዕ አባታችን ፓትርያርኩ ቅዱስነታቸው ሚደንቅ ነው ዳዊት ደግማለ ገራ ዳዊት ደግማለ ገራ መቤቴ ማርያም ህዝብሽን አደራ ይሄንን ህንጻ ቤተክርስቲያን እንዴትና እንዴት እንደሚሰሩ ሁለት ወጣቶችን አስተዋውቃቸዋለሁ። እነዚህ ወጣቶች እነማን ናቸው? በሰማዕታት ስም ይሄ የሚሰራውን ህንጻ ቤተክርስቲያን ሼር ኮፒ ሊንክ እያደረጋችሁ ለሁሉም ማለት ነው። እንደው አይደለም አቅም ካለ ና ሲሚንቶ አቡካ አርማታ አቀብት ምንድነው እንደዚህ ድንጋይ መሸከም ምናምን በቅድስት አርሴማ ማለት ነው። ገንዘብ እንዲሰጥ በፍጹም በቃ ስራ ይናገራል። ስራህን አሳይ፣ ሰርተህ አሳይ። በተረፈ የቅዱሳን ስም ዝም ብለህ ድንጋይ ተሸክመህ ምናምን መጥራት ምንም አያስፈልግም። ምንድነው ማለት ያለብህ ስራህን ስራ አሳይ። አላህ ካም ተናገር 10 21 12 71 68 እንደዛ ነው። እሺ እጅግ የምንወድህ የምናከብርህ እሸቱ ኮሜዲያን እሸቱ ይሄ ቪዲዮ ላንተም መልእክት ማስተላለፍ ፈልጋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰማዕቷ ቅድስት አርሴማ ስም ነው የምጠይቀው። እውነት ለመናገር በጣም መታየትና መተህና አይተህ ብትጎበኘው ደግሞ እኔ ከምነግርህ በላይ ወንድሞቼ ካወሩ ከተናገሩት በላይ እጹብ ድንቅ የሆነ ነገር እንዳለ ላንተ ማውሳት እፈልጋለሁ። ቻችን አሁን እንግዲህ በጣም እጅግ ድንቅ አስደናቂ ተአምር የተደረገ በተለይም ደግሞ የአሶሳ ወጣቶች የሰሩት ያለውን ገድል ልበላችሁ በጣም እጅግ ይሄንን ቦታ ለማየት በሶሻል ሚዲያ በተለያዩ አጋጣሚዎች በሶሻል ሚዲያ ከታተለ የነበረበት ቦታ ነው። ወደ ውስጥ እየገባው ነው። የት ነው ምንድነው የሚለውን ደግሞ ገብተን የምናይ ይሆናል። ተመልካቾቼ ከዚህ ቪዲዮ በጣም እጅግ ብዙ በረከትና ብዙ ነገር እንደምታተርፉ ተስፋ አደርጋለሁኝ። እስቲ ወደ ውስጥ እየገባን ነው። የሰማዕቷ ቅድስት አርሴማ ወዳጆች በረከት ለማግኘት እንግዲህ መሻማት ጥቂት ደቂቃ ታገሱኝ። ቪዲዮውን ሙሉ ቪዲዮ አሳያችኋለሁኝ። በተለይም ደግሞ ሶሻል ሚዲያ ላይ የምታውቋቸው ድንቅዬና ብርቅዬ ሁለት ወንድሞችን አስተዋውቃችኋለሁ። ጥቂት ደቂቃ አብራችሁን እንድትቆዩ ጋብዛለሁ። መልካም ተመልካቾቻችን፣ እንግዲህ ወደ ውስጥ እየገባን ነው። ዛሬ በጉጉት በጣም ይሄንን አገልግሎት ይሄንን ህንጻ ቤተክርስቲያን ከዚህ ወደዚያ የሚለውን ነገር በጣም የምንመለከት ይሆናል። ይሄንን ገድል እየፈጸሙ ያሉ ሁለት ወንድሞችን ደግሞ እንመለከታለን። አብራችሁን ቆዩ። በጣም ትልቅ በረከት የምታገኙበት ጊዜ ነው። እውነት ለመናገር በዚህ እንዲህ አይነቱን ቪዲዮ ስሰራ የመጀመሪያዬ ነው፣ ግን ደስ ስላለኝ በጣም ስለተደሰትኩ በእነዚህ ሁለት ወጣቶች በእነዚህ ሁለት ወንድሞች ያገኘሁትና የተመለከትኩት ነገር ከአይምሮዬ በላይ ስለሆነ እስከ መርሃ ግብራችን ፍጻሜ አብራችሁ እንድትሆኑ እጋብዛለሁ። ይሄ አጫጭር ድንኳን ምንድነው በሳር የተሰሩት ምንድን ናቸው? ጸበልተኛ ናቸው። ይሄ በሳር ብዛት ጸበልተኛ መጥቶ አዳራሽ አለ። ከአዳራሹ ደግሞ ለብቻው በግሉ እንደዚህ ሰርቶ የሚቀመጥም አለ። ወደ ተመልካቾቻችን እንግዲህ የምታዩት በሳር ትናንሽ ጎጆዎች በርካታ ኦርቶዶክሳውያን ብነተ ስጋን ብነተ ነፍስን የሚያገኙበት በጸበል ተጠምቀው ምህረት እየተጠባበቁ ያሉ ክርስቲያኖች የሚገኙበት ቦታ ነው። እንግዲህ ተመልከቱት። በጣም በሚያሳዝን ሁኔታ ነው ያለው። ግን ይሄ ደግሞ ህንጻ ቤተክርስቲያኑ ከተጠናቀቀ በኋላ እንግዲህ ይሄኛው ሌላ ምዕራፍ እንደሚሆን ተስፋ እናደርጋለን። እንግዲህ የምትመለከቱት የአሶሳ አምባ አንድ ቅድስት አርሴማ ቤተክርስቲያን ነው። እንዴት እንደተሰራ ብትመለከቱ እርግጠኛ ነኝ እኔ ዛሬ የመጣሁበት መንገድ እነዛ እንደ ፌንጣ ከላይ ወደ ታች የሚሯሯጡት ወጣቶች ዛሬ በስራ ገበታቸው ላይ ምናልባት ላይኖሩ ይችላሉ። ነገር ግን በጣም በአጭር ጊዜ በወጣቶች በርብርብ የተሰራ ያለ ህንጻ ቤተክርስቲያን ነው። ሚደንቅ አካባቢው አየሩ በጣም ደስ የሚል ነው። ቦታው ገዳም ነው። የቅድስት የሰማዕቷ ቅድስት አርሴማ ህንጻ ቤተክርስቲያን ነው። ባማረ በተዋበ
እንግዲህ ባጭር ጊዜ ውስጥ እንደሚፈጸም ተስፋ እናደርጋለን። የኛ የኦርቶዶክሳውያን በተለይም ደግሞ የሰማይቷ ቅድስት አርሴማ ወዳጆች ወጣቶች ሰማይቷን የማይወድ የለም። ሁላችን እንወዳታለን። ተረባርበን ደግሞ ይህንን ህንጻ ቤተክርስቲያን ከነዚህ ብርቅዬ በጣም ለቤተክርስቲያን ቀን ከሌሊት ከጊዜያቸው ከስራቸው ከኑሯቸው ከትዳራቸው ጊዜ እየቆረሱ ማንም እንትን ሳይላቸው ህንጻ ቤተክርስቲያኑን እየሰሩ ያለበት ሁኔታ ነው የተመለከቱት። ሶሻል ሚዲያ ላይ ቆርጬ ለእናንተ አሳያቸዋለሁ፣ ቪዲዮውን አመላክታቸዋለሁ። ይህንን ህንጻ ቤተክርስቲያን እንዴት እንደሚሰሩ ሁለት ወጣቶችን አስተዋውቃቸዋለሁ። እነዚህ ወጣቶች እነማን ናቸው? አትለዩአቸውም። ምልክት እናደርግባቸዋለን። እኔ ይጠፉብኛል፣ ምልክት አድርጌባቸው ነው የምናወራቸው። አሁን ዛሬ ግን አንዱ ሸሚዝ ነው ያደረገው፣ አንዱ ሹራብ ነው ያደረገው። በየስማቸው እንተዋወቃቸዋለን። የሰማይቷ የቅድስት አርሴማ በረከት ለሁላችን ይድረሰን። መላው ዓለም የምትገኙ ኢትዮጵያውያን፣ ኦርቶዶክሳውያን፣ ኤርትራውያን አርሴማን የምትወዱ ይሄ በረከት እንዳያመልጣችሁ። እነዚህን ወጣቶች እንተዋወቃቸው፣ ታቋቸዋላችሁ። እኔ አጋጣሚውን በረከቱን ለማግኘት አሶሳ ለአገልግሎት የቅዱስ ሚካኤልን በረከት ለማግኘት መጥቼ ነበር። ከበሮ ሲመቱ ሳያቸው ግን እውነት ለመናገር እንባን የተናነቀኝ። እውነት ለመናገር ሰማይቷ ቅድስት አርሴማን ነው የምላችሁ። በአገልግሎታቸው በስራቸው ምቀናባቸው ወንድሞቼ ናቸው። እነዚህን ወንድሞች አለማድነቅ፣ ይሄን ቦታ መጥቶ አይቶ በረከት አለማግኘት በራሱ ንፉግነት ነው። እነዚህን ወንድሞች ወንድማችን እኔ በቃሉ ሲሳይ መንታ ናቸው። ሲሳይና በቃሉ መንታ ናቸው። አንዴም ጎረቤት ይባላሉ። ስላገኘኋችሁ በጣም ደስ ብሎኛል ወንድማችን። ሲስ እዚህ አክብረህ ስለመጣ ሲስ ማን ነው? ሲስና በቃሉ ወንድማችን በእውነት ለመናገር በእንዲህ አይነት ቪዲዮ መጥቼ አላውቅም። ዛሬ ግን በረከት የማገኝበት እንደሆነ ስለተሰማኝ ስለ ቅድስት ሰማይቷ አርሴማ ብዙ ተናግሬ መስከሬም አላውቅም። ግን የማየው ነገር እጹብ ድንቅ ስለሆነብኝና በተለይም ሶሻል ሚዲያ ላይ እነዛ ወጣቶች እንደ ንብ ወራዋት ቺኒ ቤተ መቅደስ ሲሰሩ ስመለከት ያየሁትና የተገነዘብኩት ነገር እኔ በዚህ እድሜ ምን ሰርቻለሁ ምን አድርጌያለሁ ብዬ ሳስብ በጣም ራሴን ወቅሳለሁ። ከማገልገል ዝማሬ ከመዘመር ያለፈ ምንም አይነት ስራ ሰርቼ አላውቅም። ዛሬ ግን አንድ በረከት ስራ ለመስራት አስቤያለሁ። በዚህ ህንጻ ቤተክርስቲያን ቶሎ ወደ ፍጻሜ የሚደርስበት እነዚህን ወጣቶች ጎን ቆሜ አብሬ ለማገዝና ያቅሜን ከመወዳቸው እጅግ በዓለም ላይ ካሉ ኦርቶዶክሳውያን የሰማይቷ ወዳጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ወጣቶች በዚህ አጋጣሚ አንድ ነገር ሳልናገር ማላልፈው ነገር ወጣቶች ለቤተክርስቲያን ታስፈልጓታላችሁ። በተለይ ቤተክርስቲያን በዚህ ዘመን ሐዘን ላይ የሆነችበት ማቅ በለበሰችበት ሐዘን በወደቀችባት አባቶቻችን ድምጻቸው መሰማት ባቃታቸው ዘመን ወጣቶች ለቤተክርስቲያን አንገታቸውን ለሰይፍ እየሰጡ የሚያቆዩት ዘመነ ሰማዕታት የሆነበት ዘመን ነውና ወጣቶች አሁንም በያላችሁበት እግዚአብሔር ይጠብቃችሁ ማለት እንወዳለን። ሲስና በቃሉ እጅግ አድርገን እንደው ስላገኘዋችሁ በጣም ደስ ብሎኛል። በተለይም ደግሞ የሰማዕቷን ሰማዕትነት ነው የትልቅ ሰማዕትነት ካለችሁበት ቦታ መታችሁ ይሄንን ህንጻ ቤተክርስቲያን አንድ ሰው ሊሰራው ይችል ነበር። ነገር ግን እናንተ ሁሉም ወጣቱ ተረባርቦ በረከት እንዲያገኝ በረከት እንዲሰራ እያደረጋችሁ ነው ያላችሁትና ህንጻ ቤተክርስቲያኑ ምን ላይ ነው ያለው? አሁን ምንድነው አስቸኳይ ነገር የሚያስፈልገው? ተረባርበን ኦርቶዶክሳውያንን አንድ ነገር መቻል እንዳለብኝ ይሰማኛል። እኔም ባቅሜ ሌሎች ኦርቶዶክሳውያን ተረባርበን የምንችለውን ነገር ካደረግን እንዴት እንደ ንብ ወራዋት ሲሚንቶ ለማቀበል እንግዲህ ማሽን የለም። በጣም የሚገርም ነው፣ የሚደንቅ ነው። በጄሪካን አንድ ወቅት ላይ ጄሪካን እየለመናችሁ ነበር። በጣም ማስታውሰው ነገር ጄሪካን ያላችሁ ጄሪካን አሁን በጣም ጄሪካን የሚለመን አይደለም። በጣም የሚገርም የሚደንቅ ነውና ኦርቶዶክሳውያን ገንዘቡ ሀብቱ ጸጋው የበዛላችሁ ኢትዮጵያውያን ኤርትራውያን ይሄን አይታችሁ ዝም እንዳትሉ በሰማይቷ ስም ነው የምጠይቃችሁ። እኔም ማውቃቸውና ማከብራቸውን መወዳቸውን ወንድሞቼን ለማስቸገር ሞክራለሁ ባቅሜ። አሁንም ይሄ ድምጽ የሚሰማችሁ በሙሉ ወንድሞቻችን መልእክት አላቸው ለናንተ ለኔና ለናንተ ለሁላችን መልእክት አላቸው። ምንድነው
አሁን ይሄ ህንጻ በምን ያህል ጊዜ ነው የተሰራው የሚለውን ነገር እንደገና ደግሞ አሁን ደግሞ የሚያስፈልጉ ህንጻ ቤተክርስቲያኑ ቶሎ ተሰርቶ ቢያልቅ ደስ ይለናል። እኛም መተን እናመሰግንበታለንና እስኪ ከሲስ ልጀምር። ይሄ ነው ቅዱስነታቸው መሰረተ ድንጋይ ሲያስቀምጡ የተቀመጠው እንትን ይሄ ነው። ኦኬ ይሄ ነው መሰረተ ድንጋይ ያስቀመጡት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሶሳ ሀገረ ስብከት በአሶሳ ወረዳ በአምባ አንድ በሆሃ ገነተ ማርያም የሰማዕቷ ቅድስት አርሴማ ዘመናዊ ህንጻ ቤተክርስቲያን ግንባታ በብፁዕ አቡነ ማትያስ ቀዳማዊ ፓትርያርክ እዚህ መተው ነው መሰረት ድንጋይ ያቆሙት። ብፁዕ አባታችን ፓትርያርኩ ቅዱስነታቸው ይደንቅ ነው። ቅዱስነታቸው ናቸው። ያው የገብርኤል ቤተክርስቲያን ሲመረቅ ይገርም ነው። የቅዱስ ገብርኤል ህንጻ ቤተክርስቲያን ሲመረቅ ደግሞ በአጋጣሚው እንዳጋጣሚ ሆነው እጅግ ከምንወዳቸው መምህራን መምህር ዲያቆን ያረጋል አበጋዝ መጋቢ ሃይማኖት መምህር ተስፋዬ ሞሲሳ ጋራ በጋራ መተን እንዳጋጣሚ ምርቃቱ ላይ ተገኝተን ነበር። ይደንቅ ነው። ተመልካቾቻችን እንግዲህ ሁላችሁ የምትወዷቸው የምንወዳቸው የቤተክርስቲያናችን አይን የሆኑት እንግዲህ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቡራኬ ነው ይሄ ህንጻ ቤተክርስቲያን መሰረት ድንጋይ የተቀመጠው። እጅግ መታደል ነው። እኛም የእሳቸው ቅዱስነታቸው ልጆች ያው ኃላፊነት በመወጣት ስራው ሳይቋረጥ ለአንድም ቀን ተቋርጦ አያውቅም። በነገራችን ለዚህ ስራ ከእሑድ እስከ እሑድ ነው የሚሰራው። እሑድ በደንብ በሰፊው የሚሰራበት ጊዜ ነው። ወጣቱ መጥቶ በደንብ የሚሰራበት ነው። ከዛ ውጪ ግን አንድም ቀን ተቋርጦ አያውቅም። አሁን ኦልሞስት ወደ 10ኛ ዓመት እየመጣ ነው። ህዳር 12 10 ዓመት ነው የሚሆነው። የሚገርም ነው። ትናንትና ነው ህዳር 12 ነው እለቱን ደፍነን የመጣ ነው። የሚደንቅ ነው። እግዚአብሔር ይመስገን። ወደ ውስጥ እንገባለን። አሁን ይሄ የምትመለከቱት እንግዲህ ህንጻው ቤተክርስቲያን ያረፈበት ቦታ ነው። እጅግ ከሚመሳሰልብኝ ቦታ ዚጊቲ አቡነ ገብረ መንፈስ ቅዱስ ህንጻ ቤተክርስቲያን በጣም በሚያምር እጅግ የፈውስ ቦታ የተሰራ ህንጻ ቤተክርስቲያን ነው። ስለ ህንጻ ቤተክርስቲያን ተናግሬ የማልጨርሰው በጣም ብዙ ነገሮች አሉ። ነገር ግን እዛም ተመሳሳይነት ነው ያለው። እዛ ህንጻ ቤተክርስቲያኑ ከስር ነው ጸበሉ የሚፈልቀው የጻድቁ የአቡነ ገብረ መንፈስ ቅዱስ ጸበል። ይሄም የምትመለከቱት የሰማዕቷ ቅድስት አርሴማ ጸበል ደግሞ ህንጻ ቤተክርስቲያኑ ያረፈበት ከስር ጸበሉ ፈልቆ ነው ፉቴጁ የተሰራው። የሚደንቅ ነው። ጸበሉ ላይ ነው ያለው። በርካታ ህሙማን የሚፈወሱበት በጣም ድንቅ ገቢረ ተአምር እየተፈጸመ የሰማዕቷን የቅድስት አርሴማን በዚህ ዘመን ብዙ ወጣቶች ድንቅ ተአምር ተደርጎላቸው ከህመማቸው የተፈወሱ እንግዲህ ምስክርነት እየሰጡበት ያለበት ሁኔታ ነው። ይሄ የምትመለከቱት ከስር ግራውንድ በጠንካራ መሰረት ላይ የተሰራ ነው። ከስር ግን እንደምትመለከቱት ጸበል ላይ ነው ያለው። እንግዲህ አይን አይቶ ልብ ይፈርዳል። በደንብ የምንመለከተው ይሆናል። ወደ ጸበሉ እንሂድ። አሁን 8 ያለቀ የቅዱሳን ጸበል ነው። ይሄ ጸበሉ ያው ይሄ ከዚህ ከጸበሉ ጋር እዚህ ጋር ቆመን ነው እንደምትመለከቱት ነው ጸበሉ ይሄውና ህንጻ ቤተክርስቲያኑ ይኸው እንግዲህ በጸበሉ ስር ነው ያለው። በጣም ይደንቃል። በጣም የሚያስደንቅ ነው። እንግዲህ በዚህ የፈውስ ቦታ ህንጻ ቤተክርስቲያኑ አልቆ ደግሞ ምን አይነት ያማረና የተዋበ እንደሚሆን ለማመን ይከብዳል። በጣም ደስ የሚል ነው ቦታው። በአጠቃላይ ዙሪያውን ስትመለከቱት በጣም መንፈስን የሚያድስ ደስ የሚል እርጋታ የሚሰጥ ለአይምሮ ሰላም የሚሰጥ ቦታ ነው። በጣም በርካታ ምዕመናን ይገኙበታል። ጸበሉ በጣም ይኸው የምትመለከቱት ነው። የጸበሉ ሁኔታዎች በጣም ያስደንቃል። እግዚአብሔር ይመስገን። ሰማዕቷ ቅድስት አርሴማ እንግዲህ በዚህ ዘመን ትውልዱን በጣም ድንቅ ተአምር እያሳየች ያለበት ሁኔታ ነውና ያለው የሰማዕቷ በረከት ለሁላችን ይድረሰን። ወደ ተመልካቾቻችን እኔ አሁንም ደጋግሜ ግን የምመለከታቸውን እነዚህን ብርቅዬ ወጣቶች ምን ማለት እንዳለብኝ አላውቅም። ከነሱ ጎን በመቆም ግን ትልቅ ስራ መስራት እንደምንችል እኛ ወጣቶች አርአያነታችንን፣ አብሮነታችንን፣ ኦርቶዶክሳውያን አንድነታችንን ማሳየት
እንደምንችል ምስክሮች ናቸው። እንግዲህ ወንድሞቻችንን በደንብ እንተዋወቃቸዋለን። ገዳሙን ለመርዳት ግን ከታች ባሉ የገዳሙ አካውንት እንዲሁም ደግሞ በወንድሞቻችን የስልክ ቁጥሮቻቸውን ከታች አስቀምጥላችኋለሁ። አሁንም የምንጎበኛቸው በርካታ ህንፃውን ሙሉ ዞረን እንመለከታለን። ጸበል እንጸበላለን፣ በረከት እናገኛለን። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ሰላም እግዚአብሔር በያላችሁበት ይድረሳችሁ። አሁን ወደፊት ቤተክርስቲያኑ ሲያል እነዚህ ክላስ ይኖራቸዋል። ፓርቲሽን ይሰጠውና የየራሱ ስያሜ ይሰጠዋል። ይሄ ጸበሉ ይሄ በቃ ጸበሉ ሲስ ማለት አሁን እነዚህ የምንመለከታቸው ጸበሎች ናቸውና በውስጡ የተለያዩ ጸበሎች ነው። ከዛ ነው ወደዚህ እየመጣ ያለው አይደለም። ያ ራሱን የቻለ ነው። እሺ ይሄ እንዳለ በቃ ከዚህ ከሚፈልቀው ነው የሚመጣው። ኦኬ ገብቷል። ምን ያህል ጸበል አለ? ይሄ ብቻውን ከ40 ቅዱሳን ጸበል በላይ ይሆናል ተብሎ ነው እንግዲህ የሚባለው። ያኛው 8 ቅዱሳን ጸበል ኦሬዲ አልቆ አገልግሎት ሲሰጥ ነው 2007 ጀምሮ። ልክ በዛ አይነት አሁን እነዚህ ጋር መታያቸው ፓርቲሽን ይሰጣቸዋል። ይሄው ጸበሉ ተጸብሎ ይወርዳል። ልክ እዛ ጋር እንዳየነው ወርዶ ነው የሚወጣው። ቀጥታ ንክኪ አይሰጥ፣ ድጋሚ አይጸበልህም። ያጸበል ይወርዳል፣ ተጸብሎ ይወጣል በቃ። ስለዚህ አሁን ይሄ የራሱ ፓናል እንትን አለው የተሰራለት መሸጋገሪያ። እያንዳንዱ ጸበል ተፈላቂው ቦታ ላይ እናየዋለን፣ ወስና እናሳያለን። ከዛ ቦታ ላይ ተሰርቶለት ይመጣል። በየመስመሩ እየመጣ እየዞረ እየጸበለህ ነው የሚሄደው። በዛ በኩልም እንደዚህ ያለ ይደንቅ ነው። ይሄ አሁን በቃ ግራውንዱ ላይ ያለው ነው። እዚሁ ጸበል ላይ ነው። በፊት እኮ እዚህ ጋር እኮ ስንት ጸበል ነበር እኮ። ይሄ እኮ ጸበል እኮ ነው የነበረው። በቃ እዚሁ ጋር ነው፣ ጸበሉ ላይ ነው ተነስቶ የተሰራ። ያው እንደነገርኩ ይሄ አሁን ደግሞ በጣም ለየት የሚያደርገው ነገር እንትን አይደለም። ካውት ስካውት ወካለች ይደንቅ ነው። ውድ ኦርቶዶክሳውያን እንደምታዩት ነው። ግራውንድ ስር ነው ያለ ነው ጸበሉ። ህንፃ ቤተክርስቲያኑ የተሰራው በጸበሉ ስር ላይ ነው ፉቴጁ የወጣው። እንግዲህ ወደ ዶም ስራ ላይ ደርሰናል። የዶም ስራ ላይ የተሰራ ነው ያለው። ያለማቋረጥ 365 ቀናት የጸበሉ አገልግሎት እንዲህ ነው። በጣም በርካታ ህሙማን እየተፈወሱ ድንቅ ታምራቶች አሉ። ምስክርነት እንሰማለን ወደ በኋላ። በጣም እንግዲህ እንዲህ አይነት ህንፃ ቤተክርስቲያን እኔ አጋጥሞኝ አያውቅም። ቀደም በመግቢያ ላይ አይቻለሁ። ህንፃ ቤተክርስቲያኑ ጸበሉ ላይ የተሰራ ያየሁት የዝጊቲ አቡነ ገብረ መንፈስ ቅዱስ ህንፃ ቤተክርስቲያን ነው። በአንድ በተወደደች እህታችን እና ወንድማችን የተሰራ ያለ ህንፃ ቤተክርስቲያን። እህታችን ቤዛና ወንድማችን አንዷለም በዚህ ዘመን ምን እንደምንላቸው አናውቅም። ማህቶት ሆነው ቤተክርስቲያንን ከፍ ባለ ሌላና ክብር እየሰሩ ያሉ ገንዘባቸውን ሀብታቸውን ምን ቢሰጡ ምንም የማይሰስቱ እነዚህ ወንድም እህትና ወንድም እየሰሩት ያለው ነገር የትኛው በእኔ አንደበት የሚነገር አይደለም። ባሉበት ግን መድኃኔዓለም ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ይጠብቅልን። የምትመለከቱት ነገር ግን እጹብ ድንቅ ነው። ይሄንን ህንፃ ቤተክርስቲያን እንግዲህ አይተን ሰምተን ተመልክተን ብቻ ዝም ማለት ሳይሆን ሁሉም ወጣቱ እንግዲህ ያለማቋረጥ እየሰራ ነው። እንግዲህ ደግሞ ነገ ዕለተ ሰንበት እሁድ መጥቶ ደግሞ ሁሉም ይሄንን ህንፃ ቤተክርስቲያን ስራቸውን ይቀጥላሉ ካላቸው ከጊዜያቸው የምንም አይነት ክፍያ እንትን ሳይሉ ማቴሪያል ብቻ ከሚገኘው ከመመናንም ከተለያዩ ሰዎች ነው እየተጠየቀ እየተሰራ ያለው። ስለዚህ ምዕመናን ደግሞ አንዳንድ ጊዜ ገንዘቦቻቸውን በትክክለኛ ቦታ ማድረስ ይፈልጋሉ። ትክክለኛ የሚታመንላቸው ሰዎች ይፈልጋሉ ገንዘባቸውን ለማን ማድረግ እንዳለባቸው። ስለዚህ እነዚህን ሲስና በቃሉ መንትዮች ወንድማማቾች እየሰሩ ያሉትን በጎ ተግባር በጎ ስራ ከበጎ ነገር ጋር እንድንተባበር እንግዲህ ሁላችሁ የስልክ ቁጥሮቻችሁን ከታች አስቀምጣለሁ። የባንክ አካውንታቸውን ከታች የገዳሙ የባንክ አካውንት የልማት አካውንት አለ። ህንፃ ቤተክርስቲያኑ እየሰሩ ያሉት እያስተባበሩ በተለይ ደግሞ የአሶሳን ወጣት አስተባብረው በጋራ በመምጣት
ይህንን ስራ እየሰሩ የአንበሳውን ድርሻ እየሰራችሁ ያላችሁት እናንተ ናችሁ። እንግዲህ ሰማዕቷ ቅድስት አርሴማ በረከታችሁን ለኛም እንዲደርሰን ጸሎታችሁ አይለየን። እንጎበኛለን፣ እንቀጥላለን። ተመልካቾቻችን አብራችሁን ሁኑ። የመባ ሚዲያ ነው። አካውንቱን እናስቀምጠላችኋለን። እንደ መባ ሚዲያ ደግሞ ማድረግ ያለብን አገልግሎቱን ይሄ እየተደረገ ያለውን ድርሻ ለእናንተ ከማድረስ ባሻገር ደግሞ ምን ማድረግ እንዳለብን ደግሞ ከነሱ ጋር ተነጋግረን አንድ ቻሌንጅ ይሰጡናል። ምን ይዘን መምጣት እንዳለብን ስንመጣ ቀጣይ አንድ ስራ አደራ ተቀብዬ እሄዳለሁኝ። ያንን ስራ አሳክቼ እንደምመጣ ከእናንተ ጋር ብቻ አይደለም ከእግዚአብሔር ጋር ተስፋ አደርጋለሁ። እኔ ተስፋዬ ኃይሌም ጉልበቴም መድኃኔዓለም ነውና ከመድኃኔዓለም ጋር አብረን ብዙ ስራዎች እንደምንሰራ ተስፋ እናደርጋለን። አብራችሁን ቆዩ። በሰይወርዱ መላእክት ይወርዱ አወሊቃነ በጣም ትልቅ ነው። ትልቅ ነገር መሸከም የሚችል ነው። ዶሙን እንዲሸከም ተደርጎ የተሰራ ነው። ተረዳ? የትኛውንም ሎድ መሸከም ይችላል። በቃ በአስተማማኝ ተደርጎ የተሰራ ነው። መሰረቱ በጣም ሆኖ ለመሰለ መጀመሪያ መጀመሪያ ሲሰራ አፈሩን እዚህ ያሉ ኢንጂነሮች አሉ። መጀመሪያ ወስዶ አፈሩን አስጠምቅ። ከዛ በኋላ አዲስ አበባ ያለው የማህበረሰብ ቅዱሳን ማዕከል ነው ጊዜ ነው ያወጣው። ይሄ ነው መሰራት አለበት። ከዛ በኋላ ያሉ 10 በላይ የሚከታተሉ ኢንጂነሮች አሉ። በየሳምንቱ የሚሰራ በየቀጣይ ሳምንቱ የሚሰራ በየነ አንድም ቀን ተቋርጧል። ለማንም ቤተክርስቲያኑ ካፍላ ታጣ ያው የሚመጡት ኢንጂነሮች አሁን የሚሰሩ ምናምን ይከታተሉ አሉ። ከዛ በተረፈ አስተዳዳሪው ምን ያደርጋሉ? የስራ እንትን ይሰጣቸዋል። ያን የስራ የተሰጣቸውን ስራ በዚህ ጊዜ ይሰራና ያስገበግባል ኢንጂነሮች ያስመጡ። ስለዚህ ምንም አይነት እንከን ሳይኖርበት እየተሰራ ያለ ቤተክርስቲያን ነው። አሁን በድንገት እንኳን የተሰራ የማይሆን ነገር ኮረን ካለ ይፈርሳል እንጂ ተላብሶና የሚያልፍ ነገር ምንም የለም። እና እያንዳንዱ የሚከታተሉ እንደዚህ እንዳልኩ ኢንጂነሮች አሉ እየመጡ የሚከታተሉ እና ዲዛይኑን ከላይ ከማዕከል ጀምሮ ነው የመጣው። በዋናነት ደግሞ የሚገርም ነገር አሁን እንትኑን በቃ በየሳምንቱ የማይቀር አንድ ጋሹ ኢንጂነር ጋሹ ይባላል። በሱ ነው በቃ በሱ ስራ አሉ ሌሎችም። እሱ ግን በቃ ቋሚ ነው አይቀርም። በጣም የሚገርም ነገር እዚህ ተጸብሎ ነው ይላል። እዚህ ተጸብሎ ዳነ። በጣም የጨጓራ ህመም ነበረበት፣ ምግብ አይበላም። ዩኒቨርሲቲ መምህር ነበረ። እዚህ መጣ፣ ተጸበለ፣ ዳነ። እዚሁ ቆየ በጣም ረጅም ዓመት 3 ዓመት 4 ዓመት። አሁን እሱ ነው በቃ በዋናነት ተቀምጦ እንትን እያለ ያለ ስራውን እንትን እየተከታተለ ያለ እሱ ነው። እና ለወደፊት ተመለከቱት ነው ተመልካቾቻችን። ዙሪያው ጸበል ነው እንግዲህ ፈውስ ነው ማለት ነው። ሁሉም ከአይምሮ በላይ ነው የምታዩት ነገር። እያንዳንዱ ግን የባለሙያ ከፍተኛ ጥናት እየተደረገ የተሰራ ነው። ጸበሉ ወደ ሌላ ቦታ የሚሄድበት ቦይ ተሰርቶለታል። ህንፃ ቤተክርስቲያኑን የቆመበት ህንፃ ቤተክርስቲያኑን የሚሸከመው ዶሙን የሚሸከመው ምሰሶ ደግሞ በጠንካራ ብረት የተሰራ ነው። ይሄ በጣም ህንፃውን እንግዲህ ባለሙያዎች ታውቁታላችሁ እንዴት አይነት ጥበብ እንደሆነ መቶ መጎብኘት ነው። እንግዲህ ይህንን ህንፃ ቤተክርስቲያን ሲያልቅ ምን አይነት ውበትና ምን አይነት ቅርጽ ይኖረዋል ብለን ስንመለከት በጣም ደስ የሚል ነገር እናያለን። በቅርብ ጊዜ ግን የሁላችንም ርብርብ በተለይ ሲሚንቶ፣ አሸዋ፣ ብረት በጣም ቶሎ ማግኘት ቢቻል ደግሞ የበለጠ ህንፃ ቤተክርስቲያን ቶሎ የማያልቅባቸው አንደኛው መንገድ ማቴሪያል ነው። ስለዚህ ለዚህ ማቴሪያል ደግሞ የሁላችንም ርብርብ እንድናደርግ አነሰ በዛ ሳንል በዚህ በታች በምናስቀምጥላችሁ የባንክ አካውንት ስለ ሰማዕቷ ቅድስት አርሴማ ብላችሁ ይሄንን በአጭር ጊዜ በተለይም ደግሞ የቤተ ክርስቲያናችን ራስ የሆኑት በዚህ ዘመን እናከብራቸው የምንወዳቸው ቅዱስ አባታችን ፓትርያርክ ርዕሰ ሊቃነ ጳጳሳት ወዕጨጌ ዘመንበረ ተክለ ሃይማኖት አቡነ ማትያስን ባሉበት ደግሞ መጥተው እንዲመርቁት ታሪክ እንድናስቀምጥ የሁላችንም ርብርብ ያስፈልጋልና
የቅዱስነታቸው በረከት ለሁላችን ይድረሰን። የሰማዕቷ ቅድስት አርሴማ በረከት ለሁላችን ይድረሰን። ሁላችሁም ግን ይሄንን ህንፃ ቤተክርስቲያን ለማስፈጸም የአቅማችንን አነሰ በዛ ሳንል ጥቂት ጋን በጠጠር እንደሚደገፍ ሁሉ አነሰ በዛ ሳንል ለዚህ ህንፃ ቤተክርስቲያን የሚያስፈልገውን ርብርብ እንድናደርግ በሰማዕቷ ቅድስት አርሴማ ስም ጠይቃችኋለሁ። ቤተ መዛክርት፣ ክርስትና ቤት፣ ገድል ቤት ነው የሚሆነው። ይሄኛው የመጀመሪያው ፍሎር ነው። አዎ። ስንት ነው አጠቃላይ ፍሎሩ? በቃ ያ ቤተ መቅደሱ ነው። ከቤተ መቅደሱ በላይ ምንም ነገር የለም። ከቤተ መቅደሱ በላይ ምንም ነገር የለም። ይሄ ግን አሁን ሲያልቅ ግራውንድ አለ፣ ከላይ ያለ አንድ አለ። ይሄ ጂማነስ ነው የሚባለው። በነገራችን ላይ ይሄ ህንፃ ወርታች ስለሆነ የገባው ጂማነስ ነው የሚባለው። ከታች ያለው አሁን ጸበሉ ቦታ ነው ያየኸው ነው። ጸበሉ ነው እንዳለ ዙሪያው። ይሄ ቤተ መዛክርት ይሆናል፣ ገድል ቤት ይሆናል፣ ክርስትና ቤት ይሆናል። ሩሞች ይኖሩታል፣ የራሱ ሩሞች። ይሄ ያ ክፍል ነው ተቀድሳት የሚቀመጥበት ምናምን እያንዳንዱ ክፍል እዚህ ነው። በጣም ይደንቃል። በቃ ታሪክ ነው። አሁን እየሰራ ያለው ወጣት በምን ሰራ ሸንኪሉ ሁሉ ሳይቀር እናስቀምጥበት ነው የሚሆነው። ይሄ ለወደፊት ሲያልቅ ማለት ነው። ለምን የዛሬ 200 ዓመት ምን ይሆናል? ራሱን የቻለ ታሪክ ነው። እንደ ሙዚየም ይሆናል። ሙዚየም ነው በቃ እንደው ዋናነቱ እንደው ቤተ ሙዚየም ነው በቃ። ምን ያህል ወጣቶች አሉ አሁን ለምሳሌ በዚህ በአንዴ አሁን ለምሳሌ እንዴት መሰለ ሲመጣስ እንዴት ነው ማለት እንደ ጉዞ ተደርጎ ነው የሚመጣው? አዎ እንዴት መሰለ አሁን አንተን እንደው የምታበስረው የቀጣዩ አሁን ይኖረናል። ቀጣይ አንድ ወር በኋላ የበረከት ስራው አሁን የምናደርገው የበረከት ስራው ሊጀምር ሲል ቀደም ብለን ማስታወቂያ እንሰራለን። ከዛ በኋላ መነሻችን ማርያም ነው። ጠዋት በቃ ባለ ንብረቶች አሁን ቡኪ ያሉ በቃ መኪና ያላችሁ ይመጣሉ ነው። አንድም መኪና ከፍተን አናውቅም። መኪና ያላችሁ ካፌ ይመጣል። ወጣቱ አንድ ጊዜ ይሰበሰባል። አሁን ይኸውልህ እድለኞች ናቸው የአሶሳ ወጣቶች። በጣም እውነት ለመናገር እነሱንም አይቻለሁ። ቪዲዮውን የመጣሁትም ቪዲዮ ስላየሁ እናንተንም ያየኋችሁ ቪዲዮ ስላየሁ እና ቪዲዮ ትልቅ ሶሻል ሚዲያ ትልቅ አቅም አለው። ወጣቱንም ለማስተባበር ስራም ለመስራት በተለይ ደግሞ በዚህ ዘመን ወጣቱ እየተንቀሳቀሰ ያለው በሶሻል ሚዲያ ነው። ስለዚህ ያኛውን ቀጣዩ መርሃ ግብር የማሳስረው አንተ ነግረሃል፣ አንተ ታበስራለህ። ከዛ በኋላ ካንተ ነው የምንጀምረው እና ባንዴ 200 300 ወጣት ይመጣል። እውነት ነው። 200 ረጅም ሰልፍ ነው። አሁን ደግነቱ ምንቦች ነው እኮ የሚመስሉት። የዩኒቨርሲቲ ተማሪዎችም በደንብ እያገዙ ነው። ዩኒቨርሲቲ ተማሪዎችም መምጣት ጀምረዋል። በእውነት ከተለያየ ከተማ የሚመጡት ከአዲስ አበባ በቃ ለነሱ አንድ አይሱዚ ምናምን ነው እናዘጋጅላቸው። እስከ 100 ምናምን ሊሆኑ ይችላሉ ያሰው ልጆች በቃ እንደዛ እና ይመጣል። በቃ እሑድ ነው ስራው። ለምን ከሰኞ እስከ እሑድ ያለውን ስራ ላይ በደንብ እናሳያለን። ከሰኞ እስከ ቅዳሜ ያለውን ስራ ለእሑድ እዚህ ያሉት አናጺዎች፣ ባለሙያዎች፣ ግንበኞች ያዘጋጅተው ይጠብቁናል። ከዛ በኋላ የሚሞላው ማለት ነው። አርማታ ሙሉች ነው በቃ አሁን ይኸውልህ 300 ወጣት በትንሹ አሁን 200 ወጣት ብትለው በቀን ስራ በ400 ብር ብትመታው ስንት ብር ነው? የወጣቱን ጉልበት በገንዘብ ቢከፈል ኖሮ ይሄ ስራ እዚህ አይደርስም ነበር። በጣም ከባድ ነበር። አሁን እንግዲህ ምልህ ከእሑድ እስከ እሑድ የሚሰሩ ጸበልተኞች እኮ አሉ። ከነሱ ተጨማሪ ነው ምልህ የጸበልተኛ ጉልበት ሳይታሰብ የወጣቱ ምቱ የሚሰራው ጉልበት ሳይታሰብ ነው ይሄ ስራ እዚህ የደረሰው። ሙያተኛው አብዛኛው እኛ ጋር ደግሞ አሁን ችግር የሆነው ምን እንደሆነ ታውቃለህ? ፌሮ ከምታስበው በላይ ውድ ነው። በጣም ይጨምራል። እዚህ አሁን 1200 ምናምን 1300 ብር ምናምን ደርሷል። ባለ 10 ባለ 20 4000 ምናምን ነው። ሌላ ቦታ በጣም 80 ብር ነው የነበረው መሰለኝ አይደለ ሲጀምር ቤተክርስቲያን እና ራቅም ያለ ስለሆነ ከአዲስ አበባ ነው የሚመጣው። ከአዲስ አበባ ነው የሚመጣው። እንግዲህ የምናውቃቸው ብረት ፌሮ ላይ ያላችሁ አሁን በጣም ፌሮ አሁን አስፈላጊ ነው። በዚህ ሰዓት ወሳኝ ነገር ነው። ዋናው በቃ ይሄ ዶሙ የሚሰራው ዶሙን እናሳያለን። ዶሙ 3 ፌዝ ነው ያለው። ዶሙ በ3 ምዕራፍ የተከፈለ ነው። አንዱ ኢንተራንስ ከአንዱ ኢንተራንስ አንዱ ኢንተራንስ ከአንዱ ኢንተራንስ አንዱ 3 ኢንተራንስ ነው ያለው መግቢያ። ከአንዱ ኢንተራንስ አንዱ ኢንተራንስ 1300 ፌሮ ነው ያስፈልጋል። ባለ ስንት ነው? ባለ 10 ባለ 10 ባለ 8 እና ባለ 20 ነው የሚያስፈልገው። አሁን ግን ያው ባለ 10 ነው። ባለ 10 በጣም ብዙ ነው። በየ10 ስንት ወደ ላይ የሚቆመው ቆይ በደንብ ታየዋለህ። እንግዲህ ይሄ ሁሉ በመላው ዓለም ያለው ኦርቶዶክሳውያን አንድ ፌሮ ዋጋው ምናልባት 1600 ብር ደርሷል መሰለኝ እኛ ጋር ማለት ነው። እንደዛ ነው። ስለዚህ ቢያንስ እኛ እንደ ቻሌንጅ አንድ
ፌሮ ለመቻል እናመቻቻለን። ቻሌንጅ ይዘን ፕሮግራም አድርገን በላይቭም በምንም አድርገን ፌሮ የምንችልበትን ቻሌንጅ እናመቻቻለን። እንግዲህ በጣም የምናውቀው የምንወደው ከቤተክርስቲያን ጎን የማይጠፋው ደግሞ ግሸን ብረታ ብረት አሼን ለማስቸገር እንሞክራለን። በቅናሽም ቢሆን እኛ ኦርቶዶክሳውያን ቻሌንጅ ፈጥረን እሱ ደግሞ የራሱን ጨምሮበት እንደሚሰጠን ተስፋ እናደርጋለን። እንግዲህ እግዚአብሔር ይረዳናል፣ ሰማይቷ ተረዳናለች ብለን ተስፋ እናደርጋለን። እሺ ዶማችን ያየው የሚገርም ማለት ይሄ ሲሞላ ነው መሰለኝ ያ ሁሉ ወጣት ሆ ብሎ ሲሰራ ያየ ነው የተመለከትነው። ይሄኛው ሲሞላ ነው ስራው ውስብስብ የሚያደርግብን እንደሆነ ታውቃለህ። ከዚች ጫፍ እዛ ጫፍ ድረስ 46 ሜትር ነው ከታች ያለው 46 ሜትር በ1 ሜትር ነው የሚሞላው። የመጀመሪያው ዙር ማለት ነው። በአንድ ቀን ተሞልቶ ማለቅ አለበት። ክፍተት ምናምን እንዳይፈጠር በቃ ጥርት ያለ ስራ እንዲሆን በአንዴ መሞላት አለበት። ስለዚህ ሳንጨርስ አንወጣም ከዚህ ጀምረን እስከዛ ማለት ነው። ይሄ በእያንዳንዱ ሜትር ያለው እዛ ጫፍ ድረስ ይደርሳል ማለት ነው። ልክ እንደዚህ አይነት 3 ቦታ አለው። በዛ በኩል በዚህ በኩል ይሄ ኮን ብሪጅ ይኖረዋል። ከዚህ እዛ ሲመጣ ከዚህ ወደዛ ዙሪያ ወደዚህ ማዞሪያ ከዚህ እዛ ፑቲን ተነስተ ገና ብሪጅ አለ እዛ ይሆናል። በዛ በኩልም እንደዚህ ለምን ወደቱ የምታደርገው ለምን እቺ ነች አሁን በረንዳው አምጥቶ ነው ያቺ ነች እዛች እዚች ነች ያቷ። ስለዚህ ይሄ ገና ብሪጅ ይወጣል እንደዚህ ዙሪያው ማለት ነው። ይሄው ምስራቅ በሩ በቃ ፊት ለፊቱ ይሄ ነው የሚሆነው። ይሄ ይሄኛው ማለት ፊት ለፊቱ በቃ ይሄ ነው መግቢያው። ይሄ ነው ፊት ለፊቱ ይሄ ኢንተራንሱ ነው በቃ እቺ ነች። ይሄ በቃ ይሄ ኢንተራንሱ ነው ያኛው። ምን ኢኮኖሚ ከብደው እንግዲህ ማለት ከዛ እንግዲህ ከተማ ላይ አይደለም ገዳም ነው። የሚደንቅ ነው። እዚህ እንዲህ አይነት ገዳም ደግሞ በጣም ነገ ለትውልዱ ታሪክ ሆኖ የሚያልፍ ነገር ነው። ከተሰራ አይቀር ደግሞ ህንጻ ቤተክርስቲያን ነገ ትውልዱ የአባቶቻችንን ስራ መስራት መቻል እንደሚጠበቅብን ነው የሚሰማኝ። ለምን በጊዜያዊ የሆነ ነገር ተሸፋፍኖ በአፈር ምናምን በጭቃ ምናምን ቢሰራ ነገ ደግሞ ትውልዱ በዚህ ዘመን እንዲህ አይነት ህንጻ ቤተክርስቲያን ለመስራት በአንድም በሌላ መንገድ በጣም ከፍተኛ ፈተና ውስጥ ያለበት ሁኔታ ነው ያለው ወጣቱ። ስለዚህ የአሶሳ ወጣቶች ደግሞ በጣም የታደሉ ናቸው። እንዲህ አይነቱን በረከት ለማግኘት የአባቶቻችንን ስራ ለመስራት በተለያዩ ዓለም ላይ ያሉ በተለያዩ ክፍለ ሀገር ላይ ያሉ ወጣቶች ኦርቶዶክሳውያን ተወዳጆች ናቸው። ህንጻ ቤተክርስቲያንን ይሰራሉ፣ ቤተክርስቲያንን ይጠብቃሉ፣ ለቤተክርስቲያን አንገታቸውን ይሰጣሉ። ቤተክርስቲያንን እያስከበሯት ያሉ ወጣቶች ናቸው። ስለዚህ ወጣቶች በእውነት በያላችሁበት አሁንም የእግዚአብሔር ጥበቃ የልቦናችሁን መሻት ሁሉ አምላካችን እግዚአብሔር ይፈጽምላችሁ። ሀገራችን ኢትዮጵያን ጽኑ ሰላም አድርጎ ይጠብቅልን። ለዚህ በጎ ስራ ለዚህ በጎ ተግባር ለሚደረጉ ስራዎች በሙሉ የበኩላችንን እንድናደርግና አቅማችን በፈቀደ እንደውም ሶሻል ሚዲያ ላይ እጅግ የምንወደው የምናከብረው ወንድማችን ዲያቆን ሄኖክ ኃይሌ መጥቶ አይቶ ተመልክቶት እንደነበረ ተስፋ አደርጋለሁ። ያየሁት ነገር ነበር። ከወንድሞቻችን ቀሲስና ከበቃሉ ጋራ አንድ ቪዲዮ ተለቆ ነበረ። ስለዚህ የቤተክርስቲያን ልጅነታችንን የቤተክርስቲያን ፍቅር የአባቶቻችንን ታሪክ ገድል ለማስቀጠል እንዲህ አይነቱን በጎ ተግባር ሁላችንም ተረባርበን አነሰ በዛ ሳንል አንድ ቻሌንጅ እንግዲህ ጥቂትም አመታትም ቢሆን አገልግያለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬ አገልግሎት በአቅሜ ለማገልገል ሞክሬያለሁ። ከተለያዩ ወንድሞች አጠገብ ጎን ለመቆም ሞክሬያለሁ። እነዚህን ወንድሞች ግን በሶሻል ሚዲያ ስላየኋቸው ሲስና በቃሉን መንትዮች ናቸው። አይከን ሆነው ለወንድሞች የተለያዩ በተለይ አሶሳ ላይ ላሉ የዩኒቨርሲቲ በጸበልም ለሚመለከቱ ወጣቶች አርአያ ሆነው ይህንን በጎ ተግባር ሲያደርጉ ስመለከት ግን በአገልግሎት ላይ ሆኜ በዝማሬ አገልግሎት ላይ አሶሳ ቅዱስ ሚካኤል ቤተክርስቲያን መጥቼ ዝማሬ እየዘመርኩኝ ከበሮ እየመቱ ነው ያገኘኋቸው። ሳያቸው ግን የተሰማኝ ደስታ ለምን በጣም የተለየ ስሜት ነው የተሰማኝ። ወዲያው እንዳገኘኋቸው በጣም አክብሮቴን ገልጬላቸው ህንጻ ቤተክርስቲያኑ ሩቅ ነው ወይ መጥቼ ባይ ለማየት ፈልጋለሁ ስላቸው በጣም መኪና አዘጋጅተው ራሳቸው ይዘው መጥተው እንዲህ አይነቱን በረከት ለማግኘት አድርገውኛል። በእውነት እጅግ አድርጌ ነው የማመሰግነው። እናንተም ሰማዕቷ ቅድስት አርሴማ እናንተንም ተጠብቅልኝ፣ ሐሳበ ልቦናችሁ ተፈጽሞ
ተምኔላችሁ ተፈጽሞ ይሄን ህንጻ ቤተክርስቲያን አስመርቃችሁ እኛም ተገኝተን የቅዱስነታቸው የቅዱስ ፓትርያርካችን አቡነ ማትያስ መተው በዚህ ቦታ ተባርከን ሁሉም ብፁዓን አበው ሊቃነ ጳጳሳት መተው እንድንባረክበት ዝማሬ እንድንዘምርበት ምስጋና እንድናቀርብበት እመኛለሁ። አምላካችን እግዚአብሔር ለሁላችን ኃይልና ጸጋውን ያልበሰን። በስተመጨረሻ ግን ማለት የምፈልገው ወንድማችን ሲሳይና በቃሉ ሐሳብና አስተያየታቸውን ያስቀምጡልናል። ነገር ግን ሁላችንም ተረባርበንና ተንቀሳቅሰን ይህንን እንዲህ አይነትን ጥረት ሲሰሩ የነበሩ እንግዲህ ፊት ለፊት ሲሳይና በቃሉ እንዳሉ ሆኖ ሌሎች በርካታ ወንድሞች አሉ። አጠገባችን ወንድማችን አዳም አለ። እዚህ ፎርማል ነው እየሰራ ያለ ወንድማችን ነው። ትልቅ በረከት እንዳገኘ ተስፋ እናደርጋለን። በጣም ያለው የህንጻ ቤተክርስቲያኑን ስራ ያሳልጡ ከወንድሞች ጋር ከጎን በመቆም ያለውን ስራ እየተሰራበት ያለ ሁኔታ አለ። ሁሉም ኦርቶዶክሳውያን ደግሞ እንዲህ አይነቱን ህብረትና አንድነት ቢያደርግ የት እንደምንደርስ ማመን አያቅትም። ስለዚህ ሁላችንም እንድንንቀሳቀስ መልእክታችንን አስተላልፋለሁ። አካውንቱን ከታች አስቀምጥላችኋለሁ፣ ስልክ ቁጥሮች አስቀምጥላችኋለሁ። የወንድሞቻችሁን እጅግ የምትወዷቸውን ወንድሞቻችንን የሲሳይና በቃሉን ስልክ አስቀምጥላችኋለሁ። ደውሉላቸው። ምን ደረሳችሁ? የሰማዕቷ ቅድስት አርሴማ ህንጻ ቤተክርስቲያን መቼ ነው የሚመረቀው? መቼ ነው የምንመጣው? ምንድነው የሚያስፈልገው? እንግዲህ ህንጻ ቤተክርስቲያኑ አሁን ያለበት ሁኔታ አለ። ወደ ፊኒሺንግ ሲመጣ በርካታ ወጪዎች አሉ። ስለዚህ የተረባረብን ቶሎ እንግዲህ የሚያልቅበትን ሁኔታ ከጎናቸው እንድንቆም መልእክታችንን እናስተላልፋለን። የአሶሳ ወጣቶች፣ የአሶሳ ምዕመናን ኦርቶዶክሳውያን በጣም እጅግ አድርጌ አከብራችኋለሁ፣ ወዳችኋለሁ። ይህንን ህንጻ ቤተክርስቲያን ተረባርባችሁ ስለምትሰሩና ስለምታደርጉት በጎነትና ቸርነት ከልብ ያመሰግናለሁ። በወንድማችን በሲሳይና በቃሉ አማካኝነት ይህንን በረከት እንዳገኝ ስላደረጋችሁኝ ከልብ አመሰግናለሁ። ወንድማችን ሲሳይን ወደዚህ ጋብዝና የመጨረሻ ሐሳብ አስተያየት ለመላ ኦርቶዶክሳውያን እንዲሰጥልኝ በአክብሮት እጠይቃለሁ። በሰይወርዱ መላእክት ይወርዱ አወሊቃነ መላእክት ይበልህ ሶበሰይወርዱ መላእክት ይወርዱ አወሊቃነ መላእክት ይበልህ አልቦሙ ድምፀ በመጨረሻም እንግዲህ እንዳያችሁት ነው እንደተመለከታችሁት ነው ውድ ተመልካቾቻችን ጹብ ድንቅ የሆነ ነገር ነው የተመለከትነው። እጅግ የምንወዳቸው ወንድማችን ሲሳይና በቃሉ እንግዲህ እየሰሩ ያሉትን በጎ ተግባር ተመልክተናል። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን የመጨረሻ ሐሳቦች አስተያየታቸውን ከወንድማችን ከሲሳይና በቃሉ ጋራ የምንመለከት ይሆናል። ከዛም ሐሳብ አስተያየታቸውን ከተቀበልን በኋላ በአጭር ቀናት ይሄንን ከሰማንበትና ካየንበት ከተመለከትን በኋላ ያደረግናቸውን ውጤቶች ለእናንተ ደግሞ የምናሰማችሁ እንደሚሆን ተስፋ እናደርጋለን። እንግዲህ ስላገኘኋችሁ በጣም ደስ ብሎኛል። የማየውን ነገር እንግዲህ እኔ ብዙ ጊዜ አንዳንድ አባቶች እኔ ጆሮዬን አላምነውም አይኔን ነው ይላሉ። ትክክል ነው፣ እውነት ነው። ሳያዩ የሚያምኑ ደግሞ ብፁዓን ናቸው ይላል አባቶቻችን። ሁለቱንም አግባብተንና ተግባብተንበት የምናየው ነገር ነው። እንዲህ አይነቱን የበረከት ቦታዎች አይቶ መጥቶ ተመልክቶ መስራት፣ ከወንድሞች ጎን ከቤተ ክርስቲያን ከአባቶች ጎን መቆም ደግሞ የበለጠ የሚያስደስት ነገር ነው። ቻሌንጆች ይኖራሉ፣ የተሰሩ ያሉ ስራዎች እንደገና በጎ ነገሮች አሉ የሚያስደስቱ። ለምሳሌ ወጣቶቹ የሚያደርጉት ነገር ሌሎቹም ከጎናችሁ ሆነው በገንዘባቸው በተለያዩ ነገር የሚያግዙ አሉና እንደ አጠቃላይ እስኪ አገልግሎቱንና ህንጻ ቤተክርስቲያኑን አሰራር እስቲ በጥቂቱ ለተመልካቾቻችን ሐሳብ አስተያየታችሁን የመጨረሻ አስተያየት በመጨረሻ ማለት የምትፈልጉትን ነገር ካለ ከሲስ ልጀምር። እሺ ነው በቃሉ ነኝ ምልክት አድርጌ ነበረ። እንግዲህ
አንድ እዚህ ቲክታክ ፕላትፎርም ላይ እናንተ ራሱ እንትን አድርጋችሁት ነበረ ስትሸውዱበት ነበርና አይደል? አንድ ጠየም የሆነ ልጅ ረጅም የሆነ ልጅ ሰላም ምናምን ብላችሁት ሁለት ጊዜ አቦ ሰላም ደጋግም ከሄደ ምንድነው ሰላም። ከሁሉም በላይ ቅድስት አርሴማ ተፈቅዳለች። የፈቀደችው ሰው እዚህ ቦታ መጥቶ ቢሰራም ቢያይም ቢጎበኝም ቅድስት አርሴማ የፈቀደችለት ነው። አንዳንዶች ደግሞ ተፈቅደው ተጠርተው ማይመጡም አሉ። ከዛ መሀል አንተ በራስህ ጊዜ በተነሳሽነት ኖሮ ቅድስት አርሴማ ጠርታ ጥሪዋን ሰምተህ መምጣትህ መመረጥህ ነው። እዚህ ቦታ ላይ መርገጥህ ገብቷል። እዚህ ቦታ ላይ ተገኝተህ ይህንን ስራ ማየትህ ይህንን ወጣት እንትን ማለትህ ለአግዝ ማለትህ ቅድስት አርሴማ ብታነሳሳ አንተም የእሷን ጥሪ መስማትህ ነውና አንተ ነው መጀመሪያ የምናመሰግነው። ለምን እዚህ ቦታ መገኘትህ ለእኛ ትልቅ ነገር ነው። ሞክረናል። ብዙ ሰዎች ሲመጡ እንሞክራለን። ሳይሳካለን ሲቀር ቅድስት አርሴማ አንቺ ያልፈቀድሽው ቢሆን ነው ደጅሽን መጥቶ እንዲረግጥ አልፈቀድሽም ሊሆን ይችላል፣ ጊዜው ገና ሊሆን ይችላል ብለህ ነው የምናልፈው። በጣም ብዙ ሰው ሞክረናል። እኛ አሁን 20 ምናምን ሺህ ፎሎወር ኖሮን ነው ላይቭ ቁጭ ብለን ሰብስበናል። በነገራችን ላይ 2 ላይቭ ቁጭ ብለን ሰብስበናል። አንድ ጊዜ ወደ 1.6 ሚሊዮን ብር ሰብስበናል። አሁን በመጨረሻው 2.5 ሚሊዮን ብር ሰብስበናል። ለዚህ ለዶሙ የሚሆን ማለት ነው። እና ይሄን ሁሉ ስራ ስንሰራ ከኛ የተሻለ ሰው ይኖራል፣ ከኛ የተሻለ ሰው እሱ መጥቶ እንትን ቢል ብለን እንሞክራለን። ግን እግዚአብሔር የፈቀደለት ቅድስት አርሴማ የመረጠችው ሰው መጥቶ እዚህ ቦታ ላይ ይረግጣል። ከዛ መሀል አንተ አንዱ ነው። በጣም ደስ ብሎናል። ምንም እንትን የሌለበት እዚህ ቦታ መገኘት ለኛ ትልቅ ነገር ነው። ምንም አይደለም። እንኳን ይህንን አሁን የሰራነውን ቪዲዮዎች ይቅርና እዚህ ቦታ ላይ መጥተህ ፎቶ ተነስተልን ብትሄድ ራሱ ለኛ ትልቅ ነገር ነው። ገብቶሃል? ለምን አንደኛ ብዙ ሰዎች ጋር መድረስ ትችላለህ። አንተ ትታወቃለህ፣ ትወደዳለህ። በመዝሙሮች ብዙ ቦታ አገልግለሃል። ከዛ አንፃር አንተ መጥተህ እዚህ ቦታ ላይ ብትገኝልን ፎቶ አብረን ተነስተን እንሄዳለን ያለው። አንተ ጭራሽ እንደዚህ ፕሬዘንት አድርገህ ቦታውን መስጦ ሰርተህ አይተህ መሄድ ይቅርና ማለት ነው። አሁን ቢሳካም ባይሳካም ነው የምልህ እኔ ለእኛ መምጣትህ ራሱ ትልቅ ነገር ነው። ያን በደንብ እንድትረዳን እንፈልጋለን። ሁለተኛ እዚህ ስራ ላይ በጣም በርካታ ሰዎች ተሳትፈዋል፣ ከሀገር ውስጥም ከሀገር ውጭም። ቀጥሉበት። በቃ ትልቁ ነገር ምን አለ መሰለህ፣ የምትሰራውን ስራ በተግባር የምታይበት ገንዘብ በእያንዳንዷ የምትሰጣት 10 ሳንቲም ቦታ ይዞ የምታይበት ቦታ ነው ይሄ ቦታ። በጣም የቦታው ለየት የሚያደርገው ህንፃ እንትኑ ላይ ታች ላይ ይሰራል ተብሎ አልታሰበም። ገብቷል። በጣም ከባድ ነበረ ይሄ ጸበሉን አሁን እንዳያቸው እንትኖች ውስጥ በየእንትኑ መከፋፈል በጣም ከባድ ነበረ። ብዙ ወጥተው ወርደው ነው እዚህ ደረጃ የደረሱት። እና ይሄ ስራ እዚህ ደረጃ ለመድረሱ ትልቅ መስዋዕትነት የከፈሉ በጣም ብዙ ሰዎች አሉ። የሄዱ በጣም ብዙ ሰዎች ደግሞ ከዚህ ወጥተዋል። የሚገርም ነገር አብዛኞቹ አሜሪካ፣ ካናዳ፣ እንግሊዝ ብላ ሄደዋል። እዚህ መጥተው ሲጸበሉ የነበረ ምንም እንትን የሌላቸው ቅድስት አርሴማ ባርካቸው። በቃ ቦታው ቅድስት አርሴማ የምትባርክበት ነው። ለየት የሚያደርግህ ደግሞ ስትመጣ ንስሐ ገብተህ ብዙ ሰዎች ቆርበው የወጡበት ቦታ ነው ይሄ ቦታ። ተቀምጠህ የምትጸበለበት ቦታ ነውና ስራው ሰፊ ነው። ወጣቱ ትልቅ መስዋዕትነት የከፈለበት ነው። አባቶችን በጣም የሚያግዙበት ቦታ ነው። ይመጡ ነበር መላእክት ይመጡ ነበር። በጣም ደስ ብሏቸው ነበር የሚመጡት። እንደውም ከኛ የበለጠ በደንብ ዘርዝረው እንትን ይሉ ነበር። ለቀጣይ እንትኑ ላይ የምትገኝ ይመስለናል ዝም ብለን ስናስበው። ወጣቱ መሀል ላይ ትመጣለህ ታያለህ። ያለ ምክንያት እዚህ ቦታ አደረጋትክምና ያኔ በደንብ እንትን ትለዋለህ። አግዙን ነው በቃ። አሁን በቀጣይ ፌሮ ይኖራል፣ ሲሚንቶ ወጪዎች ይኖራሉ። በጣም ከባድ ነው ከቦታው አንጻር። አሱሳ እንግዲህ አስብ ከመሀል ከተማ ወደ 600 ምናምን ኪሎ ሜትር ነው ርቀት ያለው። አብዛኛው በፕሌን የሚመጣው ሰው ትራንስፖርት የሚጠቀሙ እና ትንሽ ዋጋ ጨመር ይላል። ለምን ነዳጅ ምንም ወጪ ስላለባቸው እዚህ ጋር የምታገኘው እንትን ጨመር ይላል። በዛ እንትን አግዙን ነው እና የበለጠ ከማገዝም የበለጠ እኛ አሁን የምንፈልገው ምን መሰለህ፣ ይቺ ቦታ ትታወቅ። አሁን እንደዚህ አይነት ድንቅ ቦታ ሁሉም ሰው ቢያውቅልን ደስ ይለናል። ገብቶሃል? ከመታወቅ አንጻር በደንብ እንዲታወቅ፣ በዛ ላይ ደግሞ ፈዋሽ የሆነ ጸበል ይዘህ ሰዎች በደንብ ቢዳረስልን ደስ ይለናል እና ማስተዋወቁን በደንብ አስተዋወቁልን ለማለት ነው። ብዙ ነገሩን ተናግሮታል። ስለመጣ በጣም ደስ ብሎናል። የሚገርም እስኪ ፕሮግራም እናደርገው። መጀመሪያ ቁጭ ብለን እናውራ ስላል ካወራን በኋላ ያው ቤተክርስቲያን ሄደን እንጎብኝ ከማለት ቁጭ ብለን አውርተን አርሴማ እንወስደዋለን ብለን አስበን እያሰብን ብትወስዱኝ ስትል በጣም ነገረመን እና በጣም ደስ ብሎናል። ስለመጣ በዚህ ቦታ ላይ ስለመጣ ስለተገኘ ደስ ብሎናል። እኔ የሚጨምረው ነገር ከምንም በላይ ብዙ ሰዎች መድረስ ትችላለህ። የሚገርምህ ከ1 ዓመት በፊት እሼቱ ጋር አስመዝግበን
ጊዜያችን ደርሶ እያንዳንዱ እሸቱ ያው ታውቃለህ ሲሰበሰብ ከ60 በላይ ነው ያለው እሱ እንትን መስፈርት 60 በላይ ያለው ያን ሁሉ አሟልቶ ከጠቅላይ ቤተ ክህነት ደብዳቤ ተጽፎ የመጨረሻው ያለው ደብዳቤ ከጠቅላይ ቤተ ክህነት ማተብ ያለበት ይምጣ አለ። እሱ ተጽፎ ተሰጥቷል። ጊዜ ብቻ ነው የሚጠብቀው። በኢንጂነሮች ተጠንቶ የሚያስፈልገው እያንዳንዱ ዶሙ ሳይሰራ በፊት 117 ሚሊዮን ነው የሚፈጀው ተብሎ ሙሉ ወጪው ተሰርቶ ሄዶለታል። ገብቷል። እና ቀን እየጠበቀ ነው። ያው እንግዲህ እግዚአብሔር የፈቀደለት ጊዜ ነው እንዳለው እና ከምንም በላይ አሁን እሸቱ አንተ ብዙ ሰዎች ጋር መድረስ ስለምትችል ከታወቀ እሸቱ የሚመጣበት የራሱ ፕሮግራም ስላዘጋጀ ብዬ ነው። ገብቷል። ከጠቅላይ ቤተ ክህነት ከዚህ ከታች ጀምሮ ከደብሩ ከሀገረ ስብከቱ እያለ ደብዳቤዎች ገብቶ የተሰራበት ስቴትመንቶቹ እያንዳንዱ ፋይል ገብቶ እሱ ጋር ብዙ ነገር ሄዷል እና በጣም በተዋወቀ ቁጥርና ብዙ ሰዎች መጥተው እንዳንተ ሌሎችም እየመጡ ካስተዋወቁትና ካዩት እሱም የመምጣት እድሉ ይገጥመዋል ብለን ተስፋ እናደርጋለን። ከምንም በላይ ያው እግዚአብሔር የፈቀደለት ነው የሚመጣው። ስለመጣ ደስ ብሎናል። አሁን ዶሙ ላይ ነው ያለነው። ዋናው ትልቁ ብዙ ስራዎች አሉ፣ ግን ማለቅ ያለባቸው ስራዎች ነው እየተሰሩ ያሉት። ለዶሙ የመጀመሪያ ፌዝ እንዳለ 1300 ፌሮ ያስፈልጋል። ለሁለተኛው ፌዝ እንደዛ ያስፈልጋል። የአንደኛውና የሁለተኛውን ፌዝ ጨርሰናል። የሶስተኛ ፌዝ ነው የሚቀረን። ግን የሶስተኛ ፌዝ ስንከፋፈለው ለአንዱ ፌዝ 4 ሚሊዮን ብር ይፈልጋል። የሲሚንቶ፣ የአሸዋ፣ የጠጠር፣ የፌሮ ሆኖ ማለት ነው። የሁለቱ ፌዝ አልቋል እና የሶስተኛው ፌዝ ነው የሚቀረው። የሶስተኛውን ፌዝ በቅርቡ ምን ጀምር ይሆናል ማሰባሰቡን። እሱንም ብታግዙን፣ እሱ ላይ ነው በደንብ ብታግዙን የምንለው። ከዛ በተረፈ ያው እኛ እዚህ ቆምን እንጂ በጣም ብዙዎች የሚሰሩ አሉ፣ እየሰሩ ያሉም አሉ። እኛ ወክለን ቆምን እንጂ እኛ ብቻ አይደለም። በጣም ብዙ ወጣቶች የሚሰሩበት ነውና ይሄን ማስቡልን፣ በጸሎታችሁ አስቡን። መልካም በጣም ትልቅ ነገር ነው። ያው የወንድማችን የኮሜዲያን አርቲስት እሸቱ ትልቅ በበርካታ በሐዋሳም በተለያዩ በሀገር ውስጥም በሀገር ውጭም በርካታ ስራዎችን እየሰራ ያለው ወንድማችን ነው። እጅግ የምንወደው የምናከብረው ወንድማችን ነው። ይሄንን በጎ ተግባር እንግዲህ እንደሚደርሰው ተስፋ እናደርጋለን። ቆርጠንም ቢሆን ቪዲዮ ለሱ የምናደርስበት ሁኔታዎች እናመቻቻለን። ነገር ግን እውነት ለመናገር እኔ በሶሻል ሚዲያ ላይ ሲመላለስ ያየሁትን ቪዲዮ እንዲህ አይነት ወጣቶችን አይቼ የተለየ እንደውም እንደወደውና ቦታውን ማየት እንድጓጓ ያደረጉኝ ሁለት ወንድሞቼ ናቸው። እነዚህን ሁለት ወንድሞች እውነት ለመናገር ማድነቅ አልችልም። ለምን? አንደኛ መንትዮች ናቸው። የሚያደርጓቸው ነገር መቼስ መንትዮች ብዙ ጊዜ የሚያስቡት አንድ አይነት አስተሳሰብ ነው ይባላል። እውነት። ስለዚህ አንዱ የሚያስበውን ስለ ቀና ቤተክርስቲያን ቀናነት ሲያስብ ትንሹ ትልቁም የትኛው ትልቅ እንደሆነ እንግዲህ ለመያዝ ብዙ ተቸግሬ ያለውኝ ፕራንክ አልተደረኩም እንዳጋጣሚ ሆኖ ዞሮ ግን ማየው እና ያየሁትን ነገር የሚሰሩትን ነገር ስለወደድኩትና ስለተደሰትኩበት ይሄንን በረከት ለማግኘት ከናንተ ጎን ስለቆምኩኝ እኔ ነኝ በረከት ያገኘሁት። በጣም እጅግ ደስ ብሎኛል። የተደሰትኩት እኔ ነኝ። በረከት አግኝቻለሁ። ጠበላለሁ፣ እምነቱን እዳበሳለሁና ያለሁት በረከት ያገኘሁት እኔ ነኝና እጅግ አድርጌ አመሰግናለሁ። እንግዲህ በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን የሰማዕቷ ቅድስት አርሴማ ወዳጆች እንግዲህ ወንድሞቻችን ጥሪ እያቀረቡ ነው። ከጎናቸው ልንቆም አነሰ በዛ ሳንል እየሰሩ ያሉት እውነት ለመናገር እኔ ለእናንተ ምስክር ለመሆን የቀረብኩት በቻልነው መጠን ግን የሚደረጉ ቻሌንጆችን ፈጥረን ለእናንተ የምናደርሳቸውን ቪዲዮ ለመላው ኦርቶዶክሳውያን ሼር እንድታደርጉልንና አቅማችን በፈቀደው መጠን እንድናግዝና እንድንረዳ መልእክቴን አስተላልፋለሁ። ይህ መልእክት ለሁሉም ኦርቶዶክሳውያን ሼር አድርጉልን። አካውንቱን ከታች አስቀምጥላችኋለሁ። ስልክ ቁጥሮቻቸውን ከታች አስቀምጥላችኋለሁ። ይሄ ሰማዕቷን ቅድስት አርሴማ ህንፃ ቤተክርስቲያን በአጭር ጊዜ እንግዲህ ከተጀመረ ኦልሞስት ወደ 10 ዓመት ቅድም ህዳር 12 ነበረ። እንደውም አሁን ያለነው ህዳር 12 ላይ ነውና በዚህ 10 ዓመት ውስጥ የተሰራው ግን 30-40 ዓመት የሚፈጀውን እውነት ለመናገር ይሄ የታች መሰረቱ ራሱ ጸበሉ ላይ የተሰራው መሰረት ቅድም ቪዲዮ ስትመለከቱት ነበር።
በጣም ከባዱን ነገር ዋናውን ነገር እዚህ ማድረስ በራሱ ትልቅ ቻሌንጅ ነውና በዚህ የበጎ ተግባር ላይ ከበጎ ነገር ጋር እንደምንተባበር ተስፋ አደርጋለሁ። እንደማታሳፍሩኝ ባለሙሉ እምነት አለኝ። የዶንኪ ቲዩብ ባለቤት እጅግ የምንወድህ የምናከብርህ እሸቱ ኮሜዲያን እሸቱ ይሄ ቪዲዮ ላንተም መልእክት ማስተላለፍ እፈልጋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰማዕቷ ቅድስት አርሴማ ስም ነው የምጠይቀው። እውነት ለመናገር በጣም መታየትና መተህና አይተህ ብትጎበኘው ደግሞ እኔ ከምነግርህ በላይ ወንድሞቼ ካወሩ ከተናገሩት በላይ እጹብ ድንቅ የሆነ ነገር እንዳለ ላንተ ማውሳት እፈልጋለሁ። መላው ዓለም ላይ የሚወዱህ የሚያከብሩ ሙያህን፣ ስራህን፣ በጎ ተግባርህን የሚያዩና የሚወዱልህ በርካታ ኢትዮጵያውያን ካንተ ጎን ሆነው ይህንን የሰማዕቷን ቅድስት አርሴማ ሕንፃ ቤተክርስቲያን ለማሰራትና ለማስፈጸም ከጎናችን እንደምትሆን በሰማዕቷ ቅድስት አርሴማ ስም ነው የምንጠይቅህ። እንወዳለን፣ እናከብረሃለን። ሁላችሁንም በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን እንወዳችኋለን፣ እናከብራችኋለን። አብራችሁን እንደምትሆኑ ባለሙሉ ተስፋ ነን። አምላካችን እግዚአብሔር ኢትዮጵያና ሕዝቦቿን ይባርክልን። አሜን።